አንድ የኮንስትራክሽን ፕሮጀክት ተጀምሮ እስከሚጠናቀቅ ድረስ በርከት ያሉ የምህንድስና ባለሙያዎች በተለያየ የፕሮጀክት ፌዝ ላይ ይሳተፋሉ። ለምሳሌ ያክል ከዲዛይን ፌዝ እንኳን ብንጀምር አርክቴክቱ አርክቴክቸር ዲዛይኑን ይሰራል። ስትራክቸራል መሃንዲሱ ደግሞ አጠቃላይ የፕሮጀክቱ ላይ የሚያልፉ ሎዶችን ላይቭ ሎድ፣ ዴድ ሎድ፣ ዊንድ ሎድ፣ እርዝኩዊክ እያለ እነዚህን ሎዶች መሸከም እንዲችል አድርጎ ስትራክቸራል ስኬሌተኑን ዲዛይን ያደርጋል የተለያዩ ሶፍትዌሮችን በመጠቀም። እንደዚሁም ኤሌክትሪካል መሃንዲስ ኤሌክትሪካል ኢንስታሌሽኑን፣ ሳኒታሪ መሃንዲስ ሳኒታሪ ኢንስታሌሽን፣ ሊፍት፣ ኤስኬሌተር፣ ኤሊቬተር ካለው ፕሮጀክቱ ሜካኒካል መሃንዲስ ሜካኒካል ዲዛይኑን ይሰራል። ሁሉንም ግን ኮመን የሚያደርጋቸው ምንድነው? ሁሉም ዲዛይናቸውን በተለያየ ሶፍትዌር ሰርተው ከጨረሱ በኋላ የግዴታ ድሮይንግ ማዘጋጀት አለባቸው። ይህንን ድሮይንግ የሚያዘጋጁት ግን በአውቶካድ ሶፍትዌር ነው። በቱዲም ሊሆን ይችላል፣ በስሪዲም ሊሆን ይችላል። ስለዚህ የግዴታ ሁሉም የምህንድስና ባለሙያዎች ዲዛይናቸውን ወደ ኮንስትራክሽን ለመቀየር የሚያስፈልገውን ድሮይንግ አውቶካድ ላይ ያዘጋጃሉ። ይሄ በጣም ቤዚክ ያደርገዋል። የአውቶካድ ሶፍትዌርን እንደ ምርጫ ሳይሆን እንደ ግዴታ ያደርገዋል ለኮንስትራክሽን ባለሙያዎች በአጠቃላይ ማለት ነው፣ ወይም ለምህንድስና ባለሙያዎች። ይሄ በጣም ቤዚክ ስለሆነ ነው። ይሄ ብቻ አይደለም። ድሮይንጎቹ ከተዘጋጁ በኋላ ኮንትራክተሩ ወደ ሪያሊቲ ፕሮጀክቱን ለመቀየር መሬት ላይ ለማውረድ የግዴታ አውቶካድ ላይ ድሮ የተደረጉ ድሮይንጎችን ኤሌክትሪካልን በሉ ሳኒታሪ፣ ሜካኒካል፣ ኤሌክትሪካል ወይ ስትራክቸራል ሁሉንም አይነት ድሮይንጎች ተጠቅሞ ነው ወደ ሪያሊቲ የሚቀይረው። ስለዚህ አውቶካድ ላይ ድሮ የተደረጉ ድሮይንጎችን ሞዲፋይ ማድረግ ሪድ ማድረግም ያስፈልጋል ማለት ነው። ሶ አውቶካድ በጣም ቤዚክ ነው፣ ምንም ጥያቄ የለውም። በዚህ ምክንያት አሁን ላይ ኢንዱስትሪው ላይ ያለውን ፕራክቲስ መሰረት አድርገን ምርጥ የአውቶካድ ኦንላይን ትሬኒንግ አዘጋጅተናል ማለት ነው። ይሄ የመጀመሪያው ነው። ሙሉ ኮንተንቱን ምን ምን እንደሚያካትት በቀጣይ እነግራችኋለሁ። ከዛ በመቀጠል ደግሞ በተለይ ስትራክቸራል ዲዛይን መስራት የምንፈልግ መሐንዲሶች ካለን ደግሞ የስትራክቸራል አናሊሲስ እና ዲዛይን ሶፍትዌሮችን ማወቅ ይጠበቅብናል። ምክንያቱም በእጃችን አሁን የማይታሰብ ነው። በእጅ መስራት አንችልም። የአንድን ኮምፕሌክስ ፕሮጀክት አናሊሲሱንም ዲዛይኑንም በእጃችን ለመስራት እንቸገራለን። በጣም ብዙ ጊዜ ይወስዳል። ኢቭን ኢት ኢዝ ቬሪ ኮምፕሌክስ። በዛ ምክንያት በተለይ ቢልዲንግ ዲዛይን ለመስራት አሁን ላይ ካሉ የዲዛይን እና አናሊሲስ ሶፍትዌሮች ውስጥ ለቢልዲንግ ኮመንሊ የምንጠቀመው ኢታፕስን ነው። ኢቭን ኔሙ እንኳን እንደሚነግረን ይሄ አብሪቬሽኑ ኢ ኤክስቴንድድ ነው። ኤክስቴንድድ ስሪ ዳይሜንሽናል አናሊሲስ ኦፍ ቢልዲንግ ሲስተም ማለት ነው። ኦፍ ኮርስ ሌሎች የስትራክቸራል ሶፍትዌሮች አሉ። ለምሳሌ ሳፕ ኢቭን ብሪጅ ዲዛይን የምናደርግበት የብሪጅ ዲዛይን ሶፍትዌር አለ። ሌሎችም አሉ። በሌላ ልዩነታቸውን በሌላ ቪዲዮ እነግራችኋለሁ። አሁን ግን ኮመንሊ በተለይ ቢልዲንግ ላይ ወይም ትረስም ሊሆን ይችላል፣ ፐርሊን ሊሆን ይችላል፣ ለሩፍ አናሊሲስ፣ ለቢልዲንግ በአጠቃላይ የምንጠቀመው ኢታፕስ ስለሆነ የኢታፕስ ሶፍትዌር ኦንላይን ትሬኒንግ አዘጋጅተናል ማለት ነው። ለዚህ ኢንተረስት ያላችሁ የኢታፕስ ሶፍትዌር በኢትዮጵያ ኮድ መሰረት በአዲሱ ኢቢሲኤስ ኮድ መሰረት እያንዳንዷን ሪፈር እያደረግን ኢታፕስ ላይ የምናስገባቸው ነገሮች ሁሉ ፔጁ ሳይቀር ከዚህ ፔጅ ይሄንን ውሰዱ እንደዚህ ማለት ነው እያልን ኢቢሲኤስን ሪፈር እያደረግን ዲዛይን እንሰራለን ማለት ነው። ምክንያቱም ተጠያቂነት ያመጣል። ዲዛይን ያደረግነው ዝም ብሎ ቪዲዮ አይተን ምናምን አይሆንም። እናንተ እንደ ባለሙያ ነው እዚህ ላይ ትሬኒንጉን የምንሰጣችሁ፣ ኃላፊነትም እንድትወስዱ ነው። ያ ፕሮጀክት ፌል ቢያደርግ ተጠያቂ ናችሁ። ስለዚህ በዚህ ምክንያት በኢቢሲኤስ ስታንዳርድ መሰረት እያንዳንዷን ፔጅ ሪፈር እያደረግን የኦንላይን ትሬኒንግ አዘጋጅተናል። እሱን መከታተል ትችላላችሁ ማለት ነው፣ እዚህ ላይ ኢንተረስት ያላችሁ። ሌላው ኦፍ ኮርስ ለኮንስትራክሽን ኢንዱስትሪው ባክቦን ነው ማለት ይቻላል ኳንቲቲ ሰርቬይንግ። በተለያየ ፊልድ ላይ ኦፍ ኮርስ እንደ አንድ ኮርስ ይሰጣል። ነገር ግን እሱ በቂ አይደለም። ኮንስትራክሽን ኢንዱስትሪ ውስጥ ስትገቡ ኳንቲቲ ሰርቬይንግ የማይሰራው አይነት ስራ የለም። በመጀመሪያ ከጨረታ እንኳን ብትጀምሩ የጨረታ ሰነድ ሲዘጋጅ ኳንቲ ሰርቬየር ያስፈልጋል። ጨረታ ሲካሄድ ጨረታ አሸናፊውን ለመለየት ብዙ የኳንቲ ሰርቬይንግ ፕሪንሲፕሎች አፕላይ ይደረጋሉ። ኮንሰልታንትም ጋር ሆኑ ክላያንቱም ጋር ሆኑ ኮንትራክተሩ ጋር ሁሌ ኳንቲቲ ይሰራል። ለእያንዳንዱ የኮንስትራክሽን አይተም እዚህ አውቶካድ ላይ ያለውን ድሮይንግ እያነበብን ኳንቲቲ ይሰራል። ኳንቲቲው ከተሰራ በኋላ ደግሞ የግድ የዩኒት ፕራይሱ መታወቅ አለበት። ይህን ካዘጋጀን በኋላ ደግሞ ፔመንት ይዘጋጃል። ወይ አፕሩቭ ለማድረግ ወይ ደግሞ ፔመንት ሪኩዌስት ለመጠየቅ። ኦፍ ኮርስ ኮንትራክተር ጋር ከሆናችሁ ታዘጋጃላችሁ ፔመንቱን። ኢንትሪም ፔመንት ሊሆን ይችላል፣ ፋይናል ፔመንት ሊሆን ይችላል። ሶ እነዚህን ሁሉ ለማዘጋጀት የኳንቲ ሰርቬይንግ ኖሌጅ ያስፈልጋል። ስታንዳርዶችን ማወቅ ያስፈልጋል። ለምሳሌ ዩኒት ሬት ሲሰራ በጣም ብዙ ሎካል እና ዓለም አቀፍ ስታንዳርዶች አሉ። ፕሮዳክቲቪቲን በሚመለከት ክሩ እንዴት ነው ኮምፖዝ የምናደርግ፣ እነዚህን ሁሉ ያካተተ ነው። በእርግጠኝነት በጣም ይጠቅማችኋል። በስራም ላይ ላላችሁ
በትምህርትም ላይ ላላችሁ የምህንድስና ተማሪዎችና ባለሙያዎች በጣም ጠቃሚ ነው። ይሄንንም እንድትከታተሉት ነው። እነዚህንና ሌሎች በየጊዜው አፕዴት የምናደርጋቸውን የምንጨምራቸው አሉ። በተከታዮቻችን ጥያቄ መሰረት አብዛኛው ሰው የሚጠይቀውን ቅድሚያ እየሰጠን ወደፊት የምንጨምራቸው ብዙ ሶፍትዌሮች አሉ። ወይም ሳይት ላይ የሚያስፈልጉ ትሬኒንጎችን የምናካትት ስለሚሆን ሲምፕሊ ሃው ቱ ቲፕስ ዶት ኮም ላይ የኦንላይን ፖርታላችን ነው። እዚህ ላይ ሬጂስተር አድርጋችሁ እነዚህን ኦንላይን ትሬኒንጎች መከታተል ትችላላችሁ። በአጭሩ ባላችሁበት ቦታ ሆናችሁ ማለት ነው። ይሄንን ለማድረግ ሲምፕሊ ጎግል ላይ ሃው ቱ ቲፕስ ዶት ኮም ብላችሁ ሰርች ስታደርጉ ሆም ፔጃችን ይሄ ነው። ኦፍ ኮርስ ይሄ በፒሲ ስትከፍቱት ነው። በስልክ ሲሆን ደግሞ የተወሰነ ባለፈውን ቪዲዮ ሰርቼላችኋለሁ የዛ አይነት ቪው አለው። ፕሮሰሱ ግን ተመሳሳይ ነው። በአጭሩ ላሳያችሁ። እዚህ ሆም ፔጁ ላይ መጥታችሁ ምንድን ነው የምትሉት? ከላይ እንደምታዩት ሬጂስተር የሚል አለ። እሷን ክሊክ በማድረግ ሙሉ ስማችሁንና እነዚህን መረጃዎች በመሙላት በቀላሉ የምታስታውሱትን ዩዘር ኔም እና ፓስወርድ ክሬት ታደርጋላችሁ ማለት ነው። ዜን ሬጂስተር በማለት ድጋሜ ስትጨርሱ እዚህ ሆም ፔጅ ላይ መጥታችሁ ሎጊን የምትላለች። አሁን ክሬት ያደረጋችሁትን ዩዘር ኔም እና ፓስወርድ እዚህ ጋር በማስገባት ሎጊን ትላላችሁ ማለት ነው። ሎጊን ስትሉት ይሄንን ያመጣላችኋል። ይሄ የእናንተ አካውንት ነው። እዚህ ላይ እየገባችሁ ነው ማለት ነው። ኦንላይን ትሬኒንጉን፣ ቪዲዮዎቹን፣ ሁሉንም አሰስመንቶችን ፕራክቲስ የምታደርጉት ወይም የምትከታተሉት ማለት ነው እስከሚያልቅ ድረስ። ዩዘር ኔም እና ፓስወርዳችሁን መርሳት የለባችሁም ማለት ነው። ሁሌ በዚህ እየገባችሁ ስለሆነ የምትከታተሉት። እዚህ ጋር ኮርስ ያስመርጣችኋል። ለምሳሌ ኳንቲ ሰርቬይንግ ላይ ከሆነ አፕላይ ማድረግ የምትፈልጉት ኳንቲ ሰርቬይንግ ሰሌክት አድርጋችሁ አፕላይ ትላላችሁ። አውቶካድ ላይ ከሆነ አውቶካድ፣ ወደ ታች ሰርች እያደረጋችሁ ኢቭን ኔክስት ፔጅ እያላችሁ ቀጣይ ፔጅም ላይ ሌሎች ኮርሶች አሉ። ኢታፕስም ከሆነ ኢታፕስ ላይ አፕላይ በማድረግ የምትፈልጉት ኮርስ ላይ አፕላይ ማድረግ ይቻላል ማለት ነው። ዜን ኮርሱን ሪኩዌስቱን ከላካችሁ በኋላ ኢሜል አጠብቁ። ብዙዎቻችሁ እየጠየቃችሁን ስለሆነ እዚሁ አካውንታችሁ ላይ ወዲያውኑ አፕሩቭ ስለሚደረግ ኮርስ የሚል አለ። ዜን እሷን ክሊክ ስታደርጓት አፕሩቭድ ኮርስ የሚል አለ። ይቺን አፕሩቭድ ኮርስ የምትለዋን ክሊክ ስታደርጓት የላካችሁት ኮርስ ሪኩዌስት ይመጣላችኋል። ኮንቲኒው ዩር ትሬኒንግ ይላችኋል። እዛ ላይ መጀመር ትችላላችሁ ማለት ነው። በዚህ መልኩ አፕላይ ማድረግ ይቻላል። ወደ ኮንተንቶቹ ስንመጣ ብዙዎቻችሁም እየጠየቃችሁኝ ስለሆነ አውቶካድ ላይ ምን እንደምናካትት በአጭሩ ልንገራችሁ። ስለ አውቶካድ ኢንተርፌስ የግዴታ ኢንትሮዳክሽን መኖር አለበት። ስለሱ የተወሰነ ቤዚክ የሚባሉ ቱሎችን እናስተዋውቃችኋለን ድሮ እያደረግን። ሌላው ድሮይንግ ኢን አውቶካድ ነው። በቱዲም በስሪዲም እንዴት ነው አውቶካድ ላይ ድሮ ማድረግ የምንችለው? ድሮይንግ ካዘጋጀን በኋላስ እንዴት ነው ሞዲፋይ እና ኤዲት የምናደርገው የሚለውንም ኢንዲቴል የምናየው ይሆናል። ይሄ ራሱን የቻለ አንዳንድ ሞጁል ነው። ስለ አኖቴሽን ማለት ቴክስት ድሮይንግ ላይ ማስቀመጥ፣ ዳይሜንሽን ማስቀመጥ በሚታይ መልኩ እንዴት ነው አውቶካድ ላይ አኖቴት የምናደርገው የሚለውንም የምናይ ይሆናል። ኢቭን ቱዲ እና ስሪዲ ድሮይንጎችንም እናዘጋጃለን ማለት ነው። ሳምፕል የሆኑ ድሮይንጎችንም እናዘጋጃለን። በተለይ ግን ይሄን ሁሉ ካወቅን በኋላ አውቶካድን ፋሚላራይዝ ሆነናል ማለት ነው። አሁን አውቶካድ ላይ የትኛውንም አይነት ድሮይንግ መሳል ችለናል ማለት ነው። እሱን የምናረጋግጠው ደግሞ እነዚህን የተለያዩ አይነት ድሮይንጎች ማዘጋጀት ስንችል ነው። አውቶካድ ላይ ፍሎር ፕላን ማዘጋጀት እንዴት ነው የምናዘጋጀው? አዘጋጅተን አንድ ፍሎር ፕላን አብረን እናያለን። እናንተም ትሰራላችሁ ማለት ነው። ስትራክቸራል ዲቴይሊንግ፣ ሜካኒካል ድሮይንግ፣ ኤሌክትሪካል፣ ሳኒታሪ፣ ሳይት ሌይአውት፣ ሳይት ፕላን፣ ሮድ ፕሮፋይል አውቶካድ ላይ ነው የሚዘጋጁት እነዚህ ሁሉ። እነዚህን ማዘጋጀት ትችላላችሁ ማለት ነው። እነዚህን ትሬኒንጎች ከተከታተላችሁ በኋላ በስተመጨረሻ ድሮይንጎችን ካዘጋጀን በኋላ ስኬል እንዴት ነው የምንሰጠው ለአንድ ድሮይንግ? በተለይ ፕሪንት አውት ወይም ፕሪንት የሚደረግ ከሆነ ግዴታ ስኬል ሊኖረው ይገባል። እሱን እንዴት ነው አጀስት የምናደርገው? በስተመጨረሻ ድሮይንጎችን እንዴት ነው ፕሪንት የምናደርገው? በሚታይ መልኩ ስኬል ፕሮቫይድ አድርገን እንዴት ነው ፕሪንት የምናደርገው የሚለውንም የምናይ ይሆናል። በአጭሩ የአውቶካድ ኮንተንቱ ይሄ ነው። ኢታፕስ ላይ ስንመጣ ኢታፕስ ላይ እንግዲህ አጠቃላይ ሶፍትዌሩን ለማስተዋወቅ አንድ ኮመን የሆነ የጂ+5 ቢልዲንግ ዲዛይን በመስራት ነው። ከመጀመሪያው ከሞዴሊንግ እስከ ዲቴይሊንግ ድረስ ሙሉ ድሮይንጉን ወይም ዲዛይኑን እንሰራለን። በስተመጨረሻ አውቶፑታችን አውቶካድ ላይ ያለ ዲቴይሊንግ ስትራክቸራል ዲቴይሊንግ ነው የሚሆነው። እስከሱ ድረስ ያካተተ ነው ማለት ነው። ስለዚህ ያ የመጀመሪያው ፓርት የሚሆነው ይሄን ጂ+5 ቢልዲንግ አርኪቴክቸራል ድሮይንግ እንሰጣችኋለን። እኛም ጋር አለ አብረን 3ዲ ሞዴሉን እንሰራለን ማለት ነው። ዜን ሎዶችን ዲፋይን እናደርጋለን። ሎድ ሲባል እንግዲህ ላይቭ ሎድ አለ፣ ዴል ሎድ አለ፣ ዊንድ ሎድ አለ፣ ሴስሚክ ሎድ አለ። ኢቭን ሎድ ኮምቢኔሽን እንዴት ነው የምንሰራው ኢን ዲቴል የምናይ ይሆናል ማለት ነው። ከሩፍ አናሊሲስ እንጀምራለን። ሩፍ አናሊሲሳችን እንደዚሁ ዊንድ ሎድ አናሊሲስ አለው። ዲዛይን ኦፍ ፐርሊን በስቲል ስትራክቸር እና በውድ ነው ሊሆን የሚችለው። እኛ በስቲል ስትራክቸር ኢታፕስ ላይ እንዴት ሞዴል ማድረግ እንደምንችል የሚለውን ኢን ዲቴል የምናይ ይሆናል። ትንሽ ከበድ የሚለውም እሱ ስለሆነ ማለት ነው። ትረስም ዲዛይን እናደርጋለን ኢታፕስ ላይ ከዊንድ ሎድ አናሊሲስ ሎዶችን ወደ ሩፍ፣ ወደ ፐርሊን፣ ወደ ትረስ እንዴት ነው ትራንስፈር የምናደርገው የሚለውንም የምናይ ይሆናል ማለት ነው።
ዜን ካልኩሌሽን ፓርት ይኖረዋል። ሎዶቹን አሳይን ማድረግ ለምሳሌ ሎድ ኮምቢኔሽን ለሴስሚክ ስንት ሎድ ኮምቢኔሽን ነው የምንሰራው? ስላብ ዲዛይን ስናደርግ ስንት ሎድ ኮምቢኔሽን ነው? ፋውንዴሽን ሲሆን ስንት ነው? ለኮለን፣ ለቢም፣ ሽሮልም ስላለው ቢልዲንጉ ማለት ነው። ስለዚህ ይሄን ኢን ዲቴይል እናያለን በኢቢሲኤስ ኮድ መሰረት። በተለይ በአዲሱ በ2015ቱ የኢቢሲኤስ ኮድ መሰረት ነው ሙሉ ትሬኒንጉ ያዘጋጀነው። ስለዚህ በዛ መሰረት እናያለን። እርዝኩዊክ አናሊሲስ፣ ሎድ ኮምቢኔሽን እናያለን ይሄንንም። በአጠቃላይ ትሬኒንጉ አናሊሲስ አለው፣ ዲዛይን አለው፣ ዲቴይሊንግ አለው። የምኖችን ፍሬም ሲባል ቢምና ኮለም ማለታችን ነው። ስላብም እንሰራለን፣ ሽሮል እንሰራለን፣ ስቴርኬዝ እንሰራለን። የተለያዩ ኤክሴል ቴምፕሌቶችም ያስፈልጋሉ። ሶፍትዌሩ ብቻ በቂ አይደለም። በአጠቃላይ እነዚህን ስትራክቸራል ኮምፖነንቶች አናላይዝ እናደርጋለን፣ ዲዛይን እናደርጋለን። ከዛ ዲቴይሊንጉን ወደ አውቶካድ ኤክስፖርት አድርገን እንዴት ማዘጋጀት እንደምንችል እናያለን ማለት ነው። ይሄ ብቻ አይደለም። በኢቢሲኤስ ኮድ መሰረት ቼክ የሚደረጉ አሉ። ዝም ብሎ ድሮይንግ ፕሮቫይድ ማድረግ አንችልም። ኢኮኖሚካል እና ሴፍ መሆን አለበት ዲዛይናቸው። እሱን ደግሞ ቼክ የምናደርገው ዲስፕሌስመንት እና ዲፍሌክሽንን ቼክ ስናደርግ ነው። ኢታፕስ ላይ በኢቢሲኤስ ኮድ መሰረት እንዴት ነው ዲስፕሌስመንቱን እና ዲፍሌክሽኑን ቼክ የምናደርገው የሚለውንም የምናይ ይሆናል። በስተመጨረሻ አውትፑታችንን እንዴት ነው ኤክስፖርት የምናደርገው? ወደ አውቶካድ ሊሆን ይችላል፣ ወርድ ላይ ሊሆን ይችላል፣ ኤክሴል ላይ ሊሆን ይችላል። እንዴት ነው ኤክስፖርት የምናደርገው የሚለውንም የምናይ ይሆናል። ኢታፕስም ላይ በጣም ሰፊ ነገር ግን አስፈላጊ የሆኑ ኮንተንቶች ኢንክሉድ ተደርገዋል ማለት ነው። የመጨረሻው ኳንቲ ሰርቬይንግ ነው። ይሄም በጣም አስፈላጊ ትሬኒንግ ነው። በመጀመሪያ ደረጃ እንግዲህ ኳንቲ ሰርቬይንግ ለመስራት ቅድም እንዳልኳችሁ ሁሉንም አይነት ድሮይንጎች በቀላሉ በፍጥነት ማንበብ መቻል አለብን። አርኪቴክቸራሉን ከስትራክቸራል፣ ስትራክቸራሉን ከሜካኒካል ጋር እያንዳንዱ ድሮይንግ እርስ በርስ መናበብ መቻል አለባቸው። ሳይት ፕላኑ ከአርኪቴክቸራል ድሮይንግ ጋር ከእያንዳንዱ ድሮይንግ ጋር መናበብ መቻል ስላለበት እሱን እንዴት ማንበብ እንደምንችል ሳምፕል ለሁሉም አይነት ድሮይንጎች ሳምፕሎችን አሳያችኋለሁ ማለት ነው። ሌላው ስታንዳርድ ቴክ ኦፍ ሽቶችን በተለይ ለሰብስትራክቸር፣ ለሱፐር ስትራክቸር፣ ለኤሌክትሪካል ኢንስታሌሽን ኳንቲቲ እንሰራለን። ለሳኒታሪ ኢንስታሌሽን ራይዘር ዲያግራምን ተጠቅመን ቢኦኪ ወይ ስፔሲፊኬሽን ተጠቅመን እንዴት ነው ኳንቲቲ የምንሰራው? ብዙ ጊዜ አይታችሁ ከሆነ ብዙ ቪዲዮዎች የሚያሳዩአችሁ የአንድ ቢልዲንግ ሰብስትራክቸር እና ሱፐር ስትራክቸር ኳንቲቲ ወይም ቴክ ኦፍ እንዴት እንደሚዘጋጅ ነው። ስለ ኤሌክትሪካል ኢንስታሌሽን፣ ስለ ሳኒታሪ ኢንስታሌሽን ኢንዲቴል ኳንቲቲ ሲሰራ ብዙም አላየሁም። እኛ ትሬኒንግ ላይ የተሟላ እንዲሆን የኤሌክትሪካልንም የሳኒታሪ ኳንቲቲ እንዴት ማዘጋጀት እንደምንችል ኢቨን ዩኒት ሬት ለኤሌክትሪካል እና ለሳኒታሪ እንዴት ነው የምንሰራው የሚለውን ኢንዲቴል የሁሉንም እናያለን ማለት ነው። ከዛ ዩኒት ሬት አናሊሲስ ነው። ይሄም በጣም ወሳኝ የሚባል የሎካል እና የዓለም አቀፍ ስታንዳርዶችን ተጠቅመን ነው ዩኒት ሬት የምናዘጋጀው። ከረንት ፕራይስ ማለት ነው ለእያንዳንዱ ወርክ አይተም እዚህ ጋር ለሰራናቸው ለእያንዳንዳቸው ሬት እንሰራላቸዋለን ማለት ነው። ዜን ቢኦኪው እናዘጋጃለን። ቢኦኪው ካዘጋጀን በኋላ ኦፍኮርስ ፔመንት ሰርቲፊኬት ነው የሚዘጋጀው። ፔመንት ሰርቲፊኬት ሲባል አድቫንስ ፔመንት አለ፣ ኢንትሪም ፔመንት ሰርቲፊኬት አለ፣ መሀል ላይ የሚከፈሉ ክፍያዎች፣ ከዛ የመጨረሻው ፋይናል ፔመንት አለ። እያንዳንዱን ኤክሴል ላይ እንዴት እንደምናዘጋጅ እንዴት ነው ሊንክ የምናደርገው፣ ኤክሴልን ራሱ እንዴት ነው ፋሚላራይዝ ማድረግ ያለብን የሚለውን ኢንዲቴል ስለምናይ በጣም ጠቃሚ የሆነ ኦንላይን ትሬኒንግ ነው። በእርግጠኝነት ይህን ኦንላይን ትሬኒንግ በመከታተላችሁ ጊዜያችሁን ዌስት እንዳደረጋችሁ አይሰማችሁም። በጣም ጠቃሚ ትሬኒንግ ነው። አሁኑኑ howtotips.com ላይ አፕላይ አድርጋችሁ እንድትከታተሉ ነው ኢንቫይት የማደርገው። የሃው ቱ ቲፕስ ዩቲዩብ ቻናላችንም ሰብስክራይብ አድርጋችሁ ፋሚሊ መሆን እንዳትረሱ። ባይ ባይ።